ምሳሌ ቀበጥ ወንድ ልጅ ሊሰራልኝ ነው እያለች በሳቅ ጦሽ ልታደርገን ነው ማለት ነው። ቅድስቴና አባዬ እኮ ወንድ ልጅ ሊሰሩልኝ ነው፣ ወንድ ልጅ ሊያመጡልኝ ነው እያለች ቤቱን በልልታ በጭፈራ ቀወጠችው። በቃ ወንድ ልጅ ሊወለድላት ማለት ነው። ገና እንግዲህ ተድረው ምናምን አግብተው እንግዲህ መድብልም የልቡ ደርሶ እነሱን ድሮ ተዳድሮ አሸ ወይና ወይና ተባብሎ ነው እንግዲህ ከዛ በኋላ ወንድ ልጅ ቄብ በሚደረግ ደግሞ ሴትም ልትሆን ትችላለች። እሱ የፈጣሪ ስራ ነው፣ አይታወቅም። ያው ምሳሌ ግን ወንድ ልጅ ዱብ እንዲልላት እስከ ቃጭሉን የፈለገችው ባዬ መቼ ነው የምትሰሩት? ሰርታችሁስ መቼ ነው የምታመጡልኝ ወንዱ ልጅ እያለች ስታስቅ እኔ በሳቅ ነው የሞትኩት ከምር። ኧረ በስመ አብ። ብሩኬ መኝታ ቤቱ ጋደም ብሎ ነበረ። በሰዓቱ ስልክ እየጎራጎረ ነበረ። ከዛ በር ተንኳኳ። ያንኳኳችው እንግዲህ ቅድስት የነበረች ግቢ አላተኝ። ገባች። ጋሼ እንዴት አመሽ አለችው። እግዚአብሔር ይመስገን እንዴት አመሸሽ አላተኝ። ከዛ እራት እዚህ ላምጣልህ ወይንስ እዛኛ ጋር ትበላለህ? ሳሎን ላይ ነው ያለ እራቱ፣ እነ መድብልም እየጠበቁን ነው ብላ ትለዋለች። አይ እዚህም ይዘሽ አትመጭም፣ እዛው እመጣለሁኝ አብረን ካንድ ላይ እንበላለን ይላታለኝ። እሺ እንግዲህ ወስካልክ ብላ ልትወጣ ስትል ጠራትና ቁጭ በይ እስኪ ትንሽ እማውራሽ ነገር አለኝ አላተኝ። ቁጭ አለች። ከዛ በኋላ እኔ የምልሽ ቅድስቴ ይላታለኝ። እንደው ምን አይነት ሴት ነሽ? ምን አይነት ልጅ ነሽ? እንደዚህ ልጄን በስነ ስርዓት እንደ ልጅ እንደ ቤተሰብ ሸክፈሽ ከውነሽ በስነ ስርዓት ይዘሽ ተንከባክበሽ የጠበቅሽኝ ይህን ያህል ጊዜ ጠፍቼ ስኖር አንቺ ነሽ እና በጣም ነው ማመሰግን ብሎ ይላታል። ኧረ አይጋሽ ተው እስኪ ትልና ይልቁንስ መድብልን ማመስገን ያለብህ። 24 ሰዓት ሙሉ አይበላ አይተኛ አይጠጣ በቃ አንተን ፍለጋ እየተንከለከለ ነበረ፣ ግን መጨረሻው አማረለት፣ አንተም ተገኘ፣ በህይወትም አገናኘን ብላ ትለዋለች። እሱማ ወንድሜ ነው መፈለግም አለበት እንጂ ግድ ነው፣ የእናቴ ልጅ አይደል እንዴ? አንቺ ግን በቃ የዛኔ ልጅ የታመመሽ ጊዜ ያለሽን ጥሪት ሰጠሽ፣ ያ እንኳን አልበቃሽ ብሎ ከማሬትም ሰርቀሽም ቢሆን አንስተሽም ቢሆን ሰጠሽ። ያም ራሱ አልበቃ ብሎ ግብረ ንጽህናሽን ሰጠሽ። የሆቴል ዕዳ አድራ ነበር አይደለ? ለምሳሌ ብር ለመጠቀሚያ ለማስሞላት ማለት ነው። እና ያ ሁሉ አድርገሽልኝ እኔ ምን አባቴ እንደማደርግሽ አላቅም፣ ብቻ ውለታሽን እግዚአብሔር ይክፈለው ይላታለኝ። ለማንኛውም ትንሽ ላገግምና በኋላ የምንነጋገረው የምናወራው ነገር አለ ይላታል። እኛ ወንዶች ያለ ሴት እንደማንኖር እናንተም ደግሞ እንደዚሁ ስለሆነ ለማንኛውም በኋላ ሌላ ጊዜ እንነጋገርበትና እኔ ያንቺ አንቺ የኔ መሆን ነው ያለብን ብሎ ይላታለኝ። ምሳሌ ምግቡ ቀርቦ ነበር እንግዲህ የሚጠብቋቸው እንትናን ማን ነበር? ቅድስቴንና ብሩኬን ነው። እነሱ ግን ውስጥ ናቸው ያሉት እያወሩ። ከዛ መድብል ምን ይላታል ለምሳሌ እንዴ ውስጥ እኮ ገብተው ቀሩ፣ ምግቡን ቀዘቀዘ ይላታል እኮ። ረሱን ቀላል ረሱን እስከነጨራሽ እኮ መፈጠራችን ረስተውናል ይላል መድብልና እንትና ሙጂ ይዛሉ ምሳሌ። ከዛ እንዴ ሽሮ እኮ ቀዘቀዘ አጎቴ ትለዋለች። ቀዘቀዘ እንደ ጆላቴ ቀዘቀዘ፣ አስበሽዋል? ሽሮን እንደ ጆላቴ ስንልሰው ይላለኝ እየተሳሳቁ። ሂጅና እባክሽን አስወጫት ይላል። እንዴ ከየት ነው ማስወጣት? ከቤት ነው ማስወጣት? ቅዱስ ከቤት መቼም አትወጣም ትለዋለች። አይደለም እባክሽ ከክፍሉ ነው፣ ሂጅና ጥሪያቸው ይላለኝ። ከዛ በኋላ ግን እኮ ይኸውልሽ ቅድስት እኮ እናትሽ ናት ይላታለኝ። እንዴ ወላጅ እናቴማ አይደለችም እንዴ? ወላጅ እናትሽ ናት፣ ዝም በይ ወላጅ እናት ትሆንሻለች። አሁን እኮ ወንድ ልጅ ልታመጣልሽ ነው ወንድም ይላታለኝ። እንዴ ከየት ነው የምታመጣው? እንዴ ከአባትሽ ነዋ ሲላተኝ፣ እንዴት አድርጋ ታመጣዋለች? እውነት ግን ነው አጎቴ ወንድም ሊፈጠርልኝ ነው ትላለች። አዎ ከዛ በኋላ በቃ እኔ ልሄድ ነው ልያቸው ብላ ብድግ ብላ ሄደችና አንኳኩታ አላንኳኳችም፣ ብድርግ እንትኑን በሩን ገፍትረው ነው የገባች። ከዛ ደነገጡ ማለት ነው። እንዴ ቅድስቴ ወንድም ልትሰሩልኝ ነው እንዴ ብላቸው ቁጭ። እኔ በሳቅ ነው የሞትኩት። አንቺ ነው ለኛ የምን ወንድም ነው የምንሰራልሽ? ኧረ እባክሽን ስነ ስርዓት ላፍሽ ለከት ይኑረው አለቻትኝ። እንዴ ወንድም ሊሰሩልኝ አጎቴ እኮ ነው ወንድም ሊሰሩልሽ ነው ብሎ ያለኝ
ብላ ቁጭ ከዛማ ቅድስት ደንግጣ ገፍትራ ይዛት ወጣች ወደ ውጭ ማለት ነው። ከዛ ብሩኬ ሳቅ። አይ ምሳሌ የልጅ ነገር አለ እሱም ገርሞት እና ምሳሌ አሳቀችኝ ወንድም ሊፈጠርልኝ ነው ወንድም ሊሰራልኝ ነው እያለች ማለት ነው። በቃ ኧረ መድብል ጨምሯል። እኔ ደግሞ ያናደደችኝ ዳጣ እንደው ዳጣስ እንደው አንዳንዴ ታበዛዋለች። በስመአብ ቡራ እኔ እኮ አባቴ እንደዚህ ነው ቱጃር ነው እህቶቼ ቅብጥሴ ምንጥሴ ሰላምዬ ትላለች። ከዛ መድብል ታዘባት ትክ ብሎ ያያት አፍጥጦ ማለት ነው። አሁን እንደው ባይኑ ዝናን እንኳን እኮ ባይኑ እኮ አላየችውም። ገና ዝና ሲባል እኮ የምትበረግግ ሽንቷ የሚመጣ ልጅ ናተኝ እና ለብሩኬ በቃ ምን የማትለው ነገር ያለ። ከዛ በኋላ እንትና መድብል ደግሞ እኔ እኮ ከልጅነት አንተ መድብል ግን አታገባም ወይ ብላ ስትለው ሰላምን ልዳር ብለው ማለት ነው። ከዛ በኋላ እኔ እባክሽ ህልሜ ከልጅነት ጀምሮ አልበም ማውጣት ነው ይላታለኝ። ምን አልበም ነው ሲል ሲንግል ጃምቦ ሲንግል አልበም። እኔ ሲንግል ምንድነው ሲንግል እኔ አይገባኝ ሲንግል መጠጥ ነው ምናምን እያለች ትምህርት ይዘበታለች። አሁን እንግዲህ እኔ ብሩኬን መዳር ነው የምፈልገው። የሰርግ ሙዚቃ አውጣና ብሩኬን እና ቅድስቴን እድራለሁ ይላለኝ። እሷ ደግሞ ትበጠርቃለች። ምንም ገና ዝና ሲባል የምትበረግግ ሽንቷ የሚመጣ ሰው እኔ ዝና እንደዚህ ያደረግኩት እኔ ዝና እንደዚህ ያደረግኩት። መድብል አልበም አወጣለሁ በቅርብ ብሎ ሲል ብሩኬም ያወጣል እኔ እንዳወጣሁኝ ሲል ከዛ በኋላ እሷ ደግሞ ብድከለችና ቅሌታ እንዴ የቡራ ድምፅ አይደለም ለአልበም ለሙዚቃ እና ለውሻም አይሆንም ብላ ቁጭ። ከዛ ኧረ አንቺ እንደሱ አይባልም እውነትም እንደዛ አይባልም። ግን የሆነች ስድን ልቅ ነገር ናት። ማህሌትዬ እንግዲህ ያም በቃ ያም ችላላት የታባቷ ትግባ ግራ ገባት። ሁሉ ነገር አልተሳካልኝ አለ ሁሉ ነገር ጠመመብኝ እያለች እያለች ትገኛለች። እንግዲህ ሞገስ ጋር ደወለች። አስባው ነው ግን ደወለችና እንዴት ደወልሽ እንዴ ድምፅሽ አዲስ አልሆነብኝም ማለት ነሽ ብሎ ሲላተኝ፣ አዎ ተሳስቼ ነው ይቅርታ፣ አዲስ ስልክ ስለሆነ ተሳስቼ ነው የደወልኩት፣ ግን ይቅርታ አድርግልኝ በባለፈው ቪዲዮውን በለቀቅከው ያው ይቅርታ ብለኝ ነበር አይደለ? እኔ ግን ይቅርታ አላደረግኩልህም ነበር ይቅርታን ተቀብያለሁ እና በቃ ይቅርታ አለችው። ግን ተሻለ ብላ ስትለው ምን ሆስፒታል ድረስ እኮ መጣሽ ልትገይ ነበር አይደል እንዴ? ደግሞ እንደ ሁሉ እንዲያ ሁሌ በፊቱ አልበቃሽ ብሎ አሁንም ደግሞ እየተከታተልሽ እኔን ታሳድጂኝ ጀመርሽ እንዴ? ደግሞ እንደዝና ለነገሩ ከሱ ጋር እየዋልሽ ምን ሙያለሽ እና ነው እና ሆስፒታል ድረስ ደግሞ ተኝቼ እኔን ለመግደል መጣሽ አይደለ? ኧረ እኔ አልመጣሁም። ማን ያለ እንዴ? እኔ አልመጣሁም ብላ ደግሞ ሽምጥጥ የፍራታ ናት የሰራችው። ጎበዝ ናት ግን የፍራታ ለመድብል ሞገስን ቶሎ ብላችሁ ከሆስፒታል አውጡት። ምክንያቱም እኔ ስመጣ ደም ልሰጥ ስመጣ ማህሌት ተከትላኛለች ከኋላ ኋላዬ። ስለዚህ እሷና ዝና ተነጋግረው ደግሞ ሞገስን ሊበቀሉት ተነስቷል። ስለዚህ ከሆስፒታል አውጡት አለች ለመድብል በጣም አመሰገናት፣ አደንቃት። ይዘውት ወጡ። ወደ ቤቱ ነው ያለ። እንግዲህ ደግሞ ሉላ እየተሰቃየች ያለችው በዚህ ጅላንፎ ጠበቃ ነው። የተረገመ ነጠላ ምኑም የማያምረኝ ማለት ነው። እንግዲህ ሉላን ጭንቅ ውስጥ አስገብቷታል። ለእኔ ካልሆንሽ ከኔ ጋር ካላደርሽ ይኸው እንግዲህ አንሶላ ካልተጋፈብሽ የሞገስ ውሉ ምናምኑ ይቋረጣል። ሞገስን ራሱን አሳስረዋለሁ የዛን የት እንደምትገቢ እናያለን ብሎ እያስፈራራት ይገኛል። ሉላ በጣም አጣብቂኝ ውስጥ ገብታለች። አሳዘነችኝ ከምር። እንደገና ደግሞ እንግዲህ እንትና ማን ነበረ ዝና አረብ ሀገር ሄዳለሁ ያለችውን ልጅ አንቺ ቆንጅዬ ልጅ ነሽ የትም ነቅነቅ አትይም፣ የኔ ውሽማ ሆነሽ መቀመጥ ትችያለሽ አይደለም ከውሽማ አገባሻለሁ እንጂ ቤት እገዛለሁ አልጋ ሁሉንም ነገር ፏ ያለ ቤት እገዛና ከዛ በኋላ ዝንጥ ብለሽ ድልቅቅ ብለሽ ትኖሪያለሽ። ግን አይ አላገባም አይሆንም የምትይ ከሆነ ግን ፀሐይዋ ትናፍቅሻለች እዚቹ ጥርንፍ አድርጌ አስሬ እዚቹ ትቀመጫለሽ ብሎ ይላታለኝ። ኧረ እባክህን እኔ ደካማ እናት ነው ያለኝ፣ ደካማ አባት ነው ያለኝ። እህቶች ወንድሞች ታታንሽ ትንሾች አሉኝ። እነሱን ማስተማር እፈልጋለሁ። ቤተሰቦቼ ድሃ ናቸው። እባክህን በሬ ሽጠው ነው እኮ ወደ አረብ ሀገር ሂጂ ብሎ ይላኩኝ። አንተ ግን እዚህ አስረህ ጠርፈህ አሰርከኝ እና አሁን ምን ማድረግ ይቻላል? አረብ ሀገር ሂደሽ ሽንት ቤት ከምታጥቢ የኔ ውሽማ ቅምጥ ብትሆኝ አይሻልሽም? አለችኝ እኮ ሉላ የምትባል ቆንጅዬ ለግላጋ ልጅ። ግን ምን ዋጋ አለው? ጊዜ ጣለኝ እንጂ እጄ ላይ
አመለጠችኝ እያለ ይላታለኝ። እና እዛችው አልጋ ላይ ኮምድድ ኩርምድ ብላ ልጅቷ ስታሳዝን፣ እባክህን ዝና እባክህን ልለምንህ እኔ ለመንሽኝ እንደፈለግሽ እኔ አልሰማሽም መስሜ ጥጥ ነው አላተኝ። በቃ የትም ነቅነቅ አትይም የኔ ነሽ ያለቀ ይላታል። ከዛ እንትና ማን ነበረ ምሳሌ ለአባቷ ምን ትለዋለች? ቅድስት እያለችኝን ብነግርህ ትለዋለች። ምንድን አለችሽ? ኧረ እንዳትነግሩ፣ እሷ ደግሞ እንዳትነግሪው፣ ምሳሌ ደግሞ ነግረዋለሁ፣ ቅድስት ደግሞ እንዳትነግሪው፣ ምሳሌ ደግሞ ነግረዋለሁ። እንግዲህ ያ ነገር ምንድን ነው? አገባውና ልጅ ወልድልሻለሁ የሚል ነበረ። ከዛ በኋላ እንዳትነግሪው እያለች እነግረዋለሁ እንዳትነግሪው እየተባባለ እያሉ ነው ድራማ ያለቀ።